እኔ አወራሁ በነገራችን ላይ ያደክማል። ብዙ ሲኒ ከጠጣሽ ባለፈው እንትና ሻሾ ስፔን ፌንት ነቀለው እኮ የሆነ ቀን በጠዋት ማለት ነው ተነስቼ እኔ ያደከምተኝ አንተ ነህ። ለምጠይቅ ጥያቄ ምንም መልስ እየሰጠኝ እሺ ጠይቅ እንጂ የሆነ ኮሜንት እያየሁ ነበር። የሆነች ልጅ አገባት አላት አገባትም ልጅቷን ያችን በሰዓቱ ያፈቀርካትን ልጅ በፊት ነገርኩሽ እኮ ከእሷ ጋር መኖር ብቻ አይደለም አጠገቤ ስትቀመጥ ገነት የገባ ያህል ነው የሚሰማኝ። ያኔ እኮ ነው የምልሽ እኔ እንደዚህ አጠገቤ ስለነበረው ስሜት አይደለም የማወራው፣ ስለ ፊውቸር ከእሷ ጋር ምን ነበር የሚመስለው። ኦፍኮርስ እንዴ ማግባት ብቻ አይደለም አጠገቤ ስቀመጣት እኔ ይነዝረኛል። ጂጂዬ ላይፍ አይደለም መሬት ላይ አሁን ራሱ ይላችሁ በዛን ሰዓት እኮ ነው ፍቅር ለማዳመጥ አምጥቼዋለሁ፣ ግን አይገባም። ታገባት ነበር ወይ ፊውቸር የማግባት ከእሷ ጋር ፋሚሊ ግሩንድ ማድረግ ምናምን ነበረ ወይ ፊውቸር? አዎ ነበር። ታዲያ አሁን ለምን ፍቅር የለም? ፍቅር የለም ያልኩበት ምክንያት እኔ ስለተጎድቼ ስላየሁት ነው። ይኸውልሽ ሰውን እሷ እኮ ምናምን አንተ እንጂ ያፈቀርካት እሷ ሁል ጊዜ ሰዎችን የሚጎዳ ነገር ልንገራቸው። እንደኔ አልሆኑልኝም ብለን ተስፋ እንቆርጣለን። ወይም ዶክተር አልሆንኩም ግን ኢንጂነር መሆን እችላለሁ። ዶክተር ስላልሆንኩኝ አለም በቃ ያ ነው ችግሩ። ፍቅር የለም ምናምን ፍቅር ጥቅም ምናምን የምትልባቸው ነገሮች ሊኖሩ ይችላሉ። ግን አሁን አንተ ያቺን የምትፈልጋት ልጅ ስላላገኘ ብቻ እንዳንተ ስላላፈቀረች ብቻ ፍቅር የለም የሚለው ነገር አይሰራም። ማፍቀር የምትችይው አንዴ ብቻ ነው። መውደድ የምትችይው አንዴ ብቻ ነው። 100 ጊዜ ማለት ትችላለህ፣ ግን ፍቅር ዘለቄታዊ ነው። አዳምጪ፣ አንድ ነው ማፍቀር የምትችይው። ለምን እንደዛ እንዳልኩሽ ታውቂያለሽ? ከሰው ውጭ እኔ ሌላ ሴቶች ወንዶች ነው መስሎኝ ዳሌ ሊያደንቅ ይችላል ወይ ደግሞ ዝም ብዬ ምናምን ውሸት አስመስሎ ለመኖር ኃይል ነው እንጂ አንድ ሰው አንድን ሰው ካፈቀረ በኋላ ታወራለሽ እና ታወራለሽ። አንድ ሰው ካፈቀረ በኋላ ፌክ ላይፍ ሊኖር ይችላል። ምላችሁ ምንድን ነው? እናንተ ስላፈቀራችሁ ሰው እንደምናላፈቀረኝ ብላችሁ ተስፋ አትቁረጡ። ስለተፈቀራችሁ ደግሞ እናንተ ስላላፈቀራችሁ ፍቅር አይደለም አትበሉ። ጀስት ኢንጆይ። አንድን ሰው ካፈቀረ በኋላ ወይ ደግሞ ከዛ ሰው ጋር ብሬክ አፕ ካረገ በኋላ ፌክ ላይፍ ለመኖር ለማስመሰል ይችላል እንጂ እውነተኛ ፍቅር የሚይዝሽ አንድ ብቻ ነው። አስመስዬ እኖራለሁ። የተሰበረ ነገር ለመጠገን ከባድ ነው። ግን አንድ ነገር ልንገርህ ኩማኮ፣ አንተ በሰዓቱ አፍቅርሃል፣ ገባህ? አንተ ጋር ነበር ሀይ ፍቅር ያለው እሷ ጋራ ፍቅር መውደድ ማይሆን ነው ሊኖር ይችላል። ግን እሷ ስላላፈቀረችና ያንተን ያህል ለሰጣት ነገር መልስ ስላልሰጠች ተስፋ መቁረጥ የለብም። አላፈቀረችም ማለት ነው። በቃ ፍቅር ያልቃል። ከዛ በኋላ ሌላ ፍቅር አለ። አረ የለም ጂጂ ለምን እንደሆነ እኔ አሁን ወድጄ ነው አላገባም ልጅ አልፈልግም ምናምን የምለው ነው። ከእሷ የበለጠችዋል ምናምን ነገር ማፍቀር ትችላለህ። አንተ ችግር እንደሆነ እኮ ማትፈቃለህ። የወደቅክበት ቦታ ላይ ቆመ እያለቀስክ ነው። የተመታበት ቦታ ላይ ስትመታ ወይ ስትወድቅ ተነስተህ መሮጥ አለብህ፣ ወይ የተመታውን ቁስል ይዘህ ማዳን አለብህ። ሁል ጊዜ ሰዎች ችግራችን ምንድነው? የሆነ ቦታ ላይ ከወደቅን በላይፋችን እንነሳለን። በፍቅር ግን ምን እያሰብን ነው? ዩ ጋዴም ሽት ዌክ አፕ። እንዲያውም በአንተ እድሜ ገና ወጣት ኩማ ቆንጆ ልጅ ነው የኔ እናት። ያቺ ትላንትና ያፈቀርካትን ልጅ አይደለም የእሷን 10 ጊዜ እጥፍ የሆነችዋ ጋራ ፎንቃ መስራት ትችላል። አስመስዬ መኖር አልችልም። ያ ውስጥ እልህ አለብህ፣ አልሰራህበትም። ችግሩ እንደሆነ ታውቃለህ? ያ ትላንትና የተሰበረው ልብ ላይ ጥገና አላረክበት። እሱ ነው በቃ እንትን ትላለህ። በደንብ አርገፋ ብልጭ ምናምን ብለህ ራስን ጠግነህ ውጣ። ከዛ በኋላ ግን ስታፈቅር እንትን እያልክ ሁል ጊዜ አንሰጥ። ሁሉ ነገራችንን እንሰጣለን። የኔ ወንድም ሞኝ ነህ እንዴ? ጅል አላፈቅርም አልወድም ስትቀርብ ይኸውልህ አንደኛ እና ሁለተኛ ማርሽ ትይዝና
እንዲፈታ ይዝና መሪውን ከዛ ጥሩ ሲሆን አንደኛ ማርሽ ሁለተኛ ታስገባለ፣ መጥፎ ሲሆን ደግሞ ወደ ኋላ ታስገባል። እንዲህ እያልክ ብቻ ማየት ነው። ዶንት ዱዳት ሁል ጊዜ ወደኋላ ወደ እኔ አይውልሽ ከዛ በኋላ ላይ ከአንድን ሰው ምናምን ወይ ለቀልድ ምናምን ወዳለሁ ወድሻለሁ ምናምን ልላት ይችላሉ። ከዛ ትክክል ጎበዝ ልጅ ለራስ ቻንስ እስከ ጥጋው ይልን ኩማ እስከ ጥጋው ስሜት ነው። አንተ ኩማ እግዚአብሔር ምስክሬ ነው። አዳምጠኝ። ፍቅር ስሜት ነው። ፍቅር እኔ አንዳንዴ አሁን ፍቅር ያዘኝ ፍቅር ስሜት ነው። የሆነ ሰዓት ላይ ጥሩ ሞመንት ነው። ኖ ስሜት ነው። በቃ ያሳለፍኳቸው ጥሩ ነገሮች መጥፎ ነገሮችን ታስባለህ። ኢትስ ኦኬ ገባ ኢንጆይ ታደርገዋለህ። ጥሩ ጊዜ ነበረ፣ መጥፎ ጊዜ ነበረው። ግን ኔክስት ደግሞ ተመሳሳይ እኔ እግዚአብሔር ምስክሬ ነው። ለእኔ ስሜት ይኖረው የኔ ስሜት የሚነካ ወንድ ካገኘው ከወንድ ጋር ሌላ ወንድ ማፍቀር እችላለሁ። ብቻ ምንድን የኔ ችግር ቆንጆ የምፈልገውን አይነት ለማግኘት 9 ዓመት ይፈጅብኛል። 9 ዓመት ግን እዚህ ጋር ከአንተ ጋር ሆኜ እዛ ጋር ካገኘው ልቤ ሄዷል። ምንም እንትን የለው ወይ ሄዷል። ተመለሽ። አሁኑን ራሱ እየሄድሽ ነው። ተመለሽ ጂጂ ነው አሁን ግን አላገኘም። ክትች ብሎ እዚህ ጋር ነው ወይ እኔ ግን ከዛ የተማርኩት ምን እንደሆነ ታውቃለች ጂጂ? ለሰው ልብስ ማሳለፈሽ ከምትሰጭ ራስሽን ወደሽ ራስሽ ላይ ኢንቨስት ስታደርጊ ይኸውልሽ ኩማ ያንን ያልኩህ ፖይንቱ ያንን ነው። አዳምጠኝ ጊዜ አዳምጠኝ። ስታፈቅር አትሰጥ በቃ ጀስት ኢንጆይ አድርገው ምናምን ግን የሆነ ታይም ላይ ያቺ ሁላ መብራት ጨለማ እንደምትሆን እና ምን እንደሆነ ታውቃለሽ? እኔ ከዛ በኋላ ኩማዬ ለራሱ ይኖራል፣ ራሱ ላይ ፎከስ ያደርጋል፣ ፈታ ብሎ ይኖራል። የት አባቱ ሴት ልጅ ቀኗን ጠብቃ ይወላችሁ ምስቴ ብትሆን የልጄ እናት የምትሆን ቀኗን ጠብቃ በሯን እንኳኩታ ትመጣለች። ሸፋፋም ሆነች ሸራፋ ማንም አይነካብኝ። ቀልዴና አይደለም እናቴ ትሙት ነው የምላችሁ። እሱ የመራባቱ ላይ እኔ ምንም ለመራባትና ይሄ ብለው በማሳዘን አፈቅረን እሱን አለበት። ኧረ እኔ ውሽሩሩ ሚሚሚራ እግር ብላ አይደል ወንድ ልጅ ደግሞ እንደዛ ውሽሩሩ ብለ ሴቶቹን የምታሞግስ አሁን ማሞገስ አይደለም። ሴት ልጅ እናት ነች፣ እህት ነች፣ ምስት ነች። እንክብካቤ ያስፈልጋታል። እውነት ነው። ግን አፈቀርኳት እንደዚህ ሆነች ልጅ ውሸት አትዋሹ። እከካሞች ዝም ብላችሁን የምትቀደሉት እየተዋደዳችሁ በጭንቅላት ተንበርክኮ ቀለበት እያደረገላት አስረግዟት ጥሏት መሄድ ስንት አለ። በጣም ወደድኩ ራሴን አጠፋለሁ ከሱ ውጭ መኖር አይችልም እያለች በሳምንቱ ምናምን በጀርባ በኩል ትዞርና ከሌላ ሰው ጋር እጅ ለእጅ ታይዛ ቅንቅን አስፓልት ለብለብስ በሉ ታያታለች። እና አታስመስሉ። ወንድ ሞንክ ሴት መጀመሪያ ቤተሰባችሁን ውደዱ። እናታችሁን አባታችሁን ውደዱ። ከዛ በኋላ ነው ተጨማሪ ሰው ወደ ልባችሁ። ለዛሬ እኔ ሁላችሁ ሴቶችዬ እንደዚህ ስላችሁ ማለት ለክፋት ብዬ አይደለም፣ ወዳችኋለሁ። መወዳችሁ ደግሞ እንደ ወንድማችሁ ነው መወዳችሁ። ገብርኤልን ነው የምላችሁ። እኔ ልቤን የምታሸንፍ ሴት ልጅ እዚህ ምድር ላይ ከመጣች ለእኔ ይኸውልሽ፣ እኔ አሁን በጤነኛ ሆና ማለት ጤነኛ ሆና አይደለም ያገባሁት ታማ እንኳን እናቴ ትሙት እሷ ላይ ቺት ማድረግ ተይና ይኸው ጂጂዬ እሷ ላይ ቺት ማድረግ ተይና ወጥቼ እንኳን ሌላ ሴት አላይም። ይኸው መዳን እናቴ ትሙት መወዳት እናቴ አንድ ጥያቄ ያለኝ ይሄ ውሸት ነው። ይሄ ራሱ እናቴ ትሙት ውሸት አትበይኝ። ነገር ነው እየነገርኩሽ ያለሁት እኔ ራሴ ለራሴ ቃል እሺ ጠይቅ። አንድ ጥያቄ ያለኝ ለምሳሌ በጣም የምታፈቅራትና የምትወዳት ሴት አለች። ኦኬ አገባሃት፣ 4 ልጆች ወልዳቸዋል። ከዛ በኋላ የመኪና አክሲደንት ደረሰባት። ኦኬ ትወዳታለህ፣ ታፈቅራታለህ፣ ስቲል ስሜታቸው አሪፍ ነው። ግን ልክ ወጣ የመኪና አክሲደንት ደረሰባት፣ ምንም ማድረግ አትችልም። በቃ ሽክሸካም የለም፣ ሬቲንግስ ደን። ከዛ በኋላ ግን እያስታመምካት አብራት እየኖርክ ነው። ግን አንተ ሰው ነህ፣ ጤነኛ ነህ።
ሜንታሊ ልትጎዳ ትችላል፣ ፊዚካሊ ልትጎዳ ትችላል። ግን የሆነ ሰዓት ላይ ግን ሸክሸክ ያብራል። እሷ ግን ማድረግ አትችልም። ምን ታደርጋለህ? ይኸውልሽ እኔ በምን እንደማምን ታውቂያለሽ? አቀራለ መልስ የበናዛት አንቺ እኮ ቆይ ወታደር ነበርሽ አንቺ ሴት ያስፈራራሽኝ እኮ እዚህ ጋር እንዴት ነው ማውራት የምችለው? ነው እንትን እንዳይለብህ ነው ነው ሲያስብ ምናምን እንዳይጠፋብኝ ፈልግሽ ነው። አይጠፋብኝ ምን እንደሆነ ታውቂያለሽ? እኔ በጤነኛ ሆና ጤነኛውን እኛ አገባኋት። ከሷ ደግሞ አረን ልጆች አሉኝ አንቺ እንዳልሽ ማለት ነው። እኔ ከዛ ውጭ ለማን ለመኖር ነው እዚህ ምድር ላይ የምኖረው? ልጆችን ሰተኛለች፣ አሪፍ ጊዜ ነበረን። ከዛ በኋላ ግን ተጎዳች። እንደዚህ እያጠብኳት ከሷ ጋር እኖራለሁ እንጂ የትም ትያታ የተንከባከብካት ነው ምናምን ሁሉ ነገር እያረክ ነው። ችት እኮ አይደለም። ኦልሬዲ ምንም ማድረግ አትችልም። ምን ታደርጋለህ? ምንም አላደርግም። ስሜት በረዶ ይዝበታል ወይ? እሷን ሰጥቶኝ ያነሳኝ ማለት ነው። የነሳኝ ለፈተና ይሆናል። ለዛ ከሞተችማ ላይክ የሆነ ላይክ ምን እንደሆነ ታውቂያለሽ? ልጆችን ራሳችሁን ከቻሉ ወይ ደግሞ ልጆችን ራሳችሁን ችሎ ከወጡ እነሱን አሪፍ ቦታ ጥሩ ቦታ ከደረሱልኝ ሜቢ ብቻዬን አለመኖር ሌላ ሰው ምናምን ላገባ እችላለሁ። ከዛ ውጭ ግን ልጆቼ የሆነ ቦታ እስኪደርሱ ድረስ ምንም ነገር አላገባም። ለምን ልጆቼ በእንጀራ እናታችሁ እንዳድግ አልፈልግም። እኔ አባትም እናትም አሁን እሱም ትክክል ጥሩ ነው። ኦኬ እሱ ማድረግ ጥሩ ነው። ኦኬ ግን እኔ የምለው እንደሆነ ታውቃላችሁ፣ የኔ እንደማሰብ ልንገር። አሁን ያንተ እኔ አላምንበት። አይ ትክክለኛ ነገር ነው የነገርኩሽ ያለሁት። ትክክለኛ ነገር ነው እየነገርኩሽ ያለው። ሰው እንደዚህ ከሌላ ሰው ጋር ሶሻል ሚዲያ ላይ ምን እንደሆነ ታውቂያለሽ? ሶሻል ሚዲያ ላይ እንደዚህ ሲያወራ ወይ ደግሞ ላይክ እንደዚህ ሰው የሚገምተኝ ምን እንደሆነ ታውቂያለሽ? ሸርሙ ሌየር ምናምን የሆነ በቃ የሆነ የማያስብ ሰው እንደዛ አድርጎ ነው የሚያስቡኝ። የፈለጋችሁትን መውሰድ ትችላላችሁ። ከሱ ጋር ስለማያምን እኮ ነው የማወራውን ነገር። ምን ማገናኝ? አንድ ሴትና አንድ ወንድ አብረው ሲኖሩ በጣም ጥሩ ጊዜ ልጅ ወልደው ሁሉ ነገር ጨርሰው አክሲደንት ደረሰ አልኩኝ አይደለ? ኦኬ ልጅ ሴትዮዋ ተጎዳች፣ ምንም ማድረግ አትችልም። በተለይ እዛኛው ነገር ላይ በቃ ስለዚህ አንተ ምን ታደርጋለህ ስለ ምንም ነገር አላረግም አልክ። ይኸውልሽ እንደዚህ አይነት ስሜት ውስጥ ሆነሽ ራሱ ትዝ ላይልሽ ይችላል። እሷ ታማ እሷማ እንደዚህ አይነት ስሜት ብለ ብዙ ጊዜ ምናምን ማለት ይኸውልሽ ሴክስ እኮ በሜንታላችን የምናስብ ነገር ነው። ገባሽ? አስብ ያ ጥሩ ስሜት ሲሰማን የምናደርግ ነገር ነው። ገባሽ? እኔ ጥሩ ስሜት ላይ አይደለም። ሚስቴ ታማለች፣ የሚያፈቅራት የሚወዳት ልጅ ተጎድታብኛለች። ምን አይነት ስሜት ኖሮኝ ነው እኔ እንደዚህ አይነት ነገር ላስብ የምችለው? በዛን ሰዓት ላደርግ አልችልም። ገባሽ? እና እሱን አምንበታለሁ። አሁን ለምሳሌ ለረጅም ጊዜ እንኳን ሴክስ አይደለም፣ ለምሳሌ የምትፈልጋትን አይነት ሴት ካላገኘ አይምሮ ላይ አይመጣም። ገባ? ካልሆነ በስተቀር በቃ የሆነ አትራክት የምታደርግ ሴት ምናምን ነገር በሀሳብ ካልመጣች ቤት ውስጥ ሆነ ራሱ የምታምር ሴት ምናምን እንደዚህ ስትል ይመጣል ያ አስተሳሰብ ማለት ነው። እንደዛ ልክ ነህ። ግን እንደዚህ አይነት ችግር ውስጥ ሆነ ደግሞ ላይታይህ ይችላል። ምንም ነገር አይታይሽም ጂጂ። አሁን ታመሽ ከሆነና አስቸጋሪ ነገር እንትን ካለና ሚስትህ በቃ ምን እርግጠኛ ነኝ እንደዚህ አይነት ሲቹዌሽን ላይ በሆን ሄይ ጋይስ ውጣና ገርል ፍሬንድ ያዘ ነው የምልህ። አይስወር ግን እኔ ልትጎዳኝ አልፈልግም። እኔን የሚንከባከበኝ ባሌ እንድትቀማኝ አልፈልግም። ያንን ብትተውልኝና ከባሌ ጋር ግን እንትን እንድትል እኔ ፈቃደኛ እሱ እንኳን እምቢ ብል ጎ ነው የምለው ጎድዌት። ምክንያቱም ይሄ ምንም ማለት አይደለም። ገባ? በቃ እግዚአብሔር አልፈቀደውም ብለን የምናምን ከሆነ ሰዎችን ደግሞ በፍራይ ማድረግ አለብን። በቃ ደስተኛ እንዲሆኑ ማድረግ አለብን። ማሰማ ላይ ከሆነ ተደነዘዝኩኝ፣ ኮማ ላይ ከሆንኩኝ ባሌ ከኔ ጋር መሞት ያለበት አይመስለኝም። እምወደው ከሆነ እንዲያው ማከብረውና ለእኔ እንደዚህ አይነት እንክብካቤ ካለ ያግባት ሲፈልግ እግዚአብሔር ነው። ምን እንደሆነ ታውቂያለሽ? ምን ሲቹዌሽን ላይ የሚወዳትን እሱም መወሰን የምትችይ እኮ ማለት ነው። የሆነ ተሽሎሽ ትንሽ አንቺ ምንም ማድረግ ማቺ ከሆንሽ
የሆነ ላይ በንግግር ወሬ የምታወሩ ይደብራል እንጂ አንዳንድ ጊዜ ስታስበው አንተ የሆነ በጣም መጥፎ ነገር ላይ ያለ በዛ ሞመንት ላይ ትላንትና እንደዚህ የነበረውን እንትን አስገድደ በዚህ ሞመንት ላይ እንደዚህ አርግ ከምትል እኔ ራሴን አቅሯል አችም እሱም አይችልም። ለምን እንደሆነ ታውቂያለሽ? አሁን የምታፈቅሪ ወይ ደግሞ የሚያፈቅርሽ ከሆነ ላይክ እኔ እንጃ የሆነ እሱ ራሱ የሚያደርግ ለአንቺ ፊሊንግ እንደዚህ አይነት ነገር የሚያደርጉ እንኳን አይመስለኝም። አንተና አሁን ለምሳሌ አንተ ማውራት አለብን፣ እንደዚህ አይነት ነገር ማሰብ አለብን። ወንድ ልጅ ነው፣ ጤናማ ነው። ገባ በቃ ጭንቅላቱ ፈታ እንዲል ማድረግ እኔ አሁን እንደዛ ነው። ምክንያቱም አውቃለሁ ሰው እንደዚህ አይነት ሞመንት ላይ እንደዚህ አይነት ሀሳብ እንደማይመጣለት ግን ቢሆንም ጎ ድውት ነው። ምን እንደሆነ ታውቂያለሽ? እኔ የማፈቅራት ልጅ እየታመመች ወይ ደግሞ ተጎድታ ቤት ውስጥ ቁጭ ብላ እኔ ሌላ ነገር ማድረግ አልችልም። ለምን የምትመጣ ሴት ልጅ ካለኝ ከዛች ሴት ልጅ የሆነ ገፍትራ ልጆችን እንድጠላና ያቺ ሴት ጠልቻት ልታስደርገኝ የምትችለው ገባሽ? እና ለዛ እኔ ምንም ነገር በህይወት እያለች ምንም ነገር ነገሮችን ማለት ልጆችን ቼክ ማድረግ አለብህ። ሁሉ ጊዜ እኮ ለእሷ ጥላ ኖ የምትመጣ እንጀራ እናት፣ የትኛውም እንጀራ እናት ይኸውልሽ ለልጆችስ ምንም ነገር ልታደርግለት አትችልም። እንጀራ አባትም እንደዛ ነው። ውሸት ነው አስመስሎ ምኖር ይሄ ጉዳት ነው። በነገራችን ላይ በጣም ኩማ እግዚአብሔርን አባት የበለጠ እንጀራ አባት ይሻላል። የእንጀራ አባት መጥፎ የለውም። እኔ ብዙ ጊዜ አይቻለሁ። የእንጀራ አባት እግዚአብሔር ምስክሬ ነው። እንጀራ አባት መጥፎ የለውም። እንጀራ እናት ናት መጥፎ። እኔ ልጆችን በእንጀራ እናትና በእንጀራ የሚያስለቅስ አባት አለው። በዚህ ደግሞ ወንዶች ልንገራችሁ፣ የወንዶች ደግሞ ጥሩ ከሁሉም ነገር ሁሌ ወንዶች አሁን ወንዶች እንላለን አይደለ? የወንዶች ጥሩ ጎን ደግሞ አንድ ነገር ልንገራችሁ፣ ልጅ ያላትን ሚስት ካገቡ አይስወር በጣም ነው የሚንከባከቡት፣ እንደ አባት ነው የሚሆኑት። ስንት የሚያስለቅስ እንጀራ አባት አለ አይነታት ስንት እኔ እያልኩሽ ያለው እኔ እንጃ እኔ እሱ ሊኖር ይችላል፣ ግን እኔ ልጆች በእንጀራ አባትን የሚያስረሳ ነቨር ኤቨር ልጆች በእንጀራ እናት አታድግም። በእናቷ ታድጋለች፣ በአባቷ ታድጋለች። በአባቶቿ ነው ልጆቼ ምንም ነገር አልሆንም። ደግሞ ምንም ነገር አልሆንም። ፈጣሪ ፈጥሮኛል፣ ያኖረኛል፣ ጤነኛ አድርጎኝ ማለት ነው። እስከ ዛሬ ድረስ ያኖረኝ ፈጣሪ ደግሞ ያኖረኛል። የልጆቼ ጥሩ አባት አድርጎ ያኖረኛል። ለልጆቼ ደግሞ ጥሩ እናት አድርጎ ያኖርልኛል። አምላኬ ምንም ነገር በላይፋችን ውስጥ አታሳይን አምላኬ ሆይ። እኔና ምስቴ ደግሞ በጸሎት መሀል አሁን እንቅፋት ለምን እንደምትሆኝ ፈጣሪ እንድሰማ አትፈልግም? ጂጂዬ ተይ እንጂ። እኔ አሁን ልጆች መቼ አገባ መቼ ወለድክና እና ላገባ ነው ጂጂ። ጸሎት እኮ መጀመሪያ ጸሎት ይቀድማል እኮ እንዴ። መጀመሪያ እስቲ ራስና አግባ መጀመሪያ ከራስ ከአይምሮ ጋር ታረቅ መጀመሪያ። እሺ ጂጂ እሺ እኔ እናት እኔ እያልኩሽ አለው እኔ እንጨነቃለሁ። እናቴ ትሙት ፈራለሁ። ይኸውልሽ ምን እንደምፈራ ታውቂያለሽ? እኔ ይኸውልሽ አሁን ቃል ማለት ነው ገባሽ? የምታገቢ ሴት ጎዶሎሽን የምትሞላ ጎዶሎዋን የምሞላላት ሴት ላይክ አንድ ሴት ባልና ሚስት ስትሆኝ እንደዛ አይደል? ደካማ ጎንን የምትሞላለኝ ደካማ ጎና የምሞላላት አይደለ? ወደ ቤት ወደ ራሴ ህይወት ማመጣት አይደለ? ያቺ ሴት ልጅ ጥሩ እናት መሆን ትችላለች፣ ጥሩ ሚስት መሆን ትችላለች። ይሄንን ስቃይ መዋጣት ትችላለች። ከኔ ጋር በቃ የስቶሪ ታሪክ አለቀ። በቃና ህይወት አቋርጠኛለች። ስሜቷ አቋረጥ ጂጂ ስሜቷ ትቋረጥ። እኔ ምንም ነገር አልልሽም። እኔ ምን አይነት ሴት ነው ማገባው? ግን እኔ ስቃይ እኔ የምፈራው እኮ ላይ በዚህ ሁኔታ እኔ ጎንደሬዎች ግን ጥሩ እናት የሚሆኑ ይመስለኛል። አሁን ምን አስኬደሽ ጎንደሬና ጎጃም ጋር? እነሱም ባገባችሁ ይሻለኛል። ከዛ በኋላ ማታ ዘፈን ይከፍታል። ጎንደር የነ ጂጂና ኩማ ሀገር ያኔት ኢትዮጵያ እነማኛ ነበሩ ላውን እያሉ ከዛ ልጅ ማን ብዬ እንደማውጣለት ታውቂያለሽ? ስሙ የመጀመሪያ ልጁ ፋቄ ምን ማለት ነው? ፋኖ ሲደመር ቄሮ ማለት ነው። ፋቄ ናም ብዬ ነው የምጠራው። ወንድም ሆነ ሴት ለወንድም ለሴት ይሆናል። እሱ ለወንድም ለሴት ይሆናል። ከዛ በኋላ እናት እንጂ ጥምቀት ሲደርስ
ወደ ጎንደር እረጃ ስትደርስ ወደ ኦሮሚያ ትቀልጃለች። በልበሽ ነው ዓለም ብላሽ እያለም ማለት ነው። መስቀል ስደርስ ወደ ወላይታ ዓለማችንን ዞራለን እንዲህ ኦሮ አማራ ስሚ የሆነ ዘፈን አልነበር? ኦሮ አማራ አዎ ካስ ቁማራ ካሴ ቁማረኬ ሲረት በር ካሴ ቁማረኬ አማሰገር ካሴ ቁማረኬ። ግን እንደ ኦሮሞና አማራ የሚፋቀረው ወይ በትግራይ ሲመራ ነው ወይ በሶማሌ ሲመራ ወይ በወላይታ እርስ በርስ አይሆንም። እንደ ኦሮሞና አማራ የሚሸካሸክ የለም እኮ። ግን እናቴ ትሙት አንተ ሰውዬ የታየክ ምጣባጥ ግማሽ ኢትዮጵያ እኮ ኦሮሞና አማራ ሲሸካሸክ የተወለዱ ናቸው እንዳለ። እኔ አሁን በደሜ ውስጥ ራሱ አይጠፉም። እንደዚህ ዞር ብሎች የምትፈልጊ እናቴ ትሙት ማለት ነው። ጠላት ራሱ እንደዚህ አይሸካሸከው እንደ ኦሮሞና አማራ ሲሸካሸኩት እንደዚህ በተለይ ሴትና ወንድ ይፈላለጋሉ። ሴትና ወንድ የኦሮሞና የአማራ ሴቶች እናቴ ትሙት። እኔ እየቀለድኩ አይደለም። አማራና ኦሮሞ ዝም ብሎ ምናምን ጥላቻ ያወራሉ እንጂ ቲክታክ ላይ አንድ ጌመር አለች መሰለኝ። ለዛ ነው እንዲህ ብዙ የሚቀደሉት የኛ ቤቶቹ። ምን ለማለት ፈልጌሽ ነው በአሽሙር የምታወሪ? አይ እኮ አሽሙር አይደለም፣ ፊት ለፊት ነው ኩማዬ። እንግዲህ አንዴ ጣልካቸው ስማ አማርኛ ገባን ብልሽ ነው እንደዚህ የምታወሪ? እቺ እኮ እንትን ኦነግ ሸኔ እኮ ነች። አሁን ኦነግ ሸኔ እና ፋኖ ብሎ ምናምን ብሎ ዘራፋለ የሚሉት ከመሸ በኋላ አይተያዩም። ብሔር ከየት ነው ምናምን ብሎ ራሱ አይተያዩ። እናቴ ትሙት ነው የምላችሁ። ይኸውላችሁ ፋኖ ቄሮ ዘራፍ ደርሶታል መሰለኝ። ማታ ላይ ስትገናኙ እንጂ የታባቱ ከወገበታች ብሔር የለም ነው የምንባባለው። ከወገበታች ናስር አደኑሮ ትዝ አለ። ናስር አደኑሮ ናስራ አደኑሮ ሀሳቡን አስቀየሩብናል። አንድ ጊዜ ትዝ ይላል። የእንትኑ ጊዜ ማለት ነው የሙቭመንቱ ጊዜ በቃ ኃይለኛ ነበር የተነሳ ጊዜ። ከዛ አንድ ቀን ክለብ ውስጥ ማለት ነው ሚስቱን ይዞ ተገኘ። ትዝ አለ። ሰምቻለሁ። አዎ ተነግሮኛል። ልጅቷ ጎንደሬ ናት። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ። ከዛ በኋላ እኮ ነው በቃ እኔ ኢትዮጵያ ይለኛ ደውቆ እሺ ሲሸከሽክ ጎንደሬ ስሚ ቲክቶክ ላይ ቀሮ አንድ ነገር ልንገርሽ። እኔ ያኔ እንደዛ ምናምን ስሳደብ ጊዜ ማለት ነው እንደዛ ላይክ ስጣላ ጊዜ የነበረ ጊዜ ራሱ እናቴ ትሙት ማለት ነው ጎንደሬ ነበረች ጌርልፍሬንዴ። ጎንደሬ እናቴ ትሙት ጎንደሬ ማለት ነው በቃ ጎንደር ምንም ቅልቅል የለባት ጎንደሬ ነበረች ጌርልፍሬንዴ። የዛኔ አብይ ራሱ አግብቶ እየኖረ አይደለም። ምንድነው ስለ ኩባ የምታወሩት እናንተ? አርፋችሁ ተቀመጡም እንዴ? ምንድነው የምታወሩት? ውሸታም ነኝ እንዴ? እኔ አልዋሽ እንደት ነው ያወራሁት? እውነት ነው ያወራሁት። የዛኔ እንዴ ናቸው ከኛውን ብቻ አይስውር የኦሮሞ ወንድ ማለት በቃ ባክግራውንዳቸው የሆነ በቃ አስቀያሚ ነው። ውጭ ወጡና ጭምር እኮ ነው። ከዚህ ተቃዋሚ መሪ ራሱ ታሪካቸው ሌላ ነው። የወለዱት ከአማራ ግን አማራን እንትን አይበታት ወረኝ አማራ ማለት አማራና ኦሮሞ አንድ ደም ነን። አንድ ደማችን ነው። እንደዛ ከሆነ አባታችሁ ወጣችሁ ልጆቹን ታስጨርሳላችሁ። ዝም ብላችሁ አታውሩ። እኔ ኦሮሞ አማራ ደሜ ነው። እንደዛ ከሆነ ኦሮሞም ደሜ ነው፣ ትግሬም ደሜ ነው። እሺ እንደዛ ከሆነ ለምን ልጆቹን ያስጨርሳችሁት? እኛም ኦሮሞ ብላችሁ ስሜታዊ ነበር። ጀዋር ብቻ ሌሎቹ ራሳቸው ጀዋር ራሱ አለመጥበሱ እንደምታውቃቸው ጀዋር ራሱ ስሚ ጀዋር ራሱ አለመጥበሱን በምን እንደምታውቂ ቢሞት አልኳችሁ። ቢሞት አጠገቡ እንኳን የጀዋር ሚስት አማራ ውስጥ ካለች ውጭ ድምፅ ነው እንድትሻለን ውጭ አይሆንም። ይኖራል አለች። ያው አንድ አይስወር በጣም እንትን ቃሉ ተግባሩ አንድ ለዚያውም ደግሞ እንዴ አማርኛ እንኳን አይችሉም። እሱ እንኳን የአማራ ገር ፍሬንድ ሊኖረው አይደለም። አማርኛ
እንዳለ በጣም ስማርት ናቸው ሚስቶቹም የወለዱትም ያሉትም። ገበታች ብሔር የለም ቴ አለ እኮ እያልኩ አይደለም። ሆዳችን ግን ከመባችን ችግር አለባቸው። ማታ ማታ ስንገናኝ በጨለማ ነው። እግዚአብሔር ይመስገን። በስመ አብ ወልድ መንፈስ ቅዱስ ዓለም ብላሽ እንዴ! እንደዚህ የሚባል ነገር የለም። ውሸት ነው። እኔ አልስማማም በዚህ እንዴ። ከገበታች ብሔር የለም። እናም የራስ ጉዳይ አንተ አርጋ እኔ ነው ሁላችንም እናደርጋለን። አርጋ አንቺም ችግር የለም ጂጂዬ አርጋ ማን ከለከለ? ግን እኔ ኦሮሞ ነኝና የኦሮሞ መሪ ነኝና ኦሮሚያ ለኦሮሞ ብላችሁ ፖለቲካችሁን አትስሩ ነው የኔ ጥያቄ። እና ምን ችግር አለ? ምን እኔ ከአማራ የአማራ ገል ፍሬንድ ይዤ ኦሮሚያ ክልል ኦሮሚያ መምራት አልችልም እንዴ? ምን ችግር አለ? ምን ችግር አለ? ለብራ ይሄ እንደዚህ አይነት የቁጭራ አባ ውለዱ ተባዙ ይላል እኮ መጽሐፍ ቅዱስ ላይ ራሱ። ብሔር ዘር ለይል ደረጃ ለፎቅ ነው። ዋላ ኢትዮጵያ እያለን ይኖራለን እኛ እንጂ ማን ከለከለ? ማንም የከለከለ ሰው የለም። አትደንባ። ለአንድ ቀን ሽክሸካ ለአንድ ቀን አልጋ ብላችሁ አትቀባዥሩበት። አረ ለአንድ ቀን አልጋ እኔ ካልጋ ላይ ወርጄ አድራለሁ እንዴ? ለምን ስልጣኑን ለቀቃለሁ? መሸካሸክ ከፈለጋችሁ ብሔር ማታንሱ፣ ፖለቲካ ማታንሱ፣ ውልቅ ብላችሁ መሸካሸክ ነው። የአማራ ፖለቲካ አትበል በቃ። የለም የአማራ ፖለቲካ የሚባል ነገር የለም። አብይ ነው ሀገር እየገዛ ነው። አብይ ነው ሀገር እየገዛ የነበረው። እኔ አጫሉ ስሞት በቃ ስሜታዊ ሆኜ ተናገርኩ። በቃ እኔ በቃ ተናገርኩ። በቃ አሁን ደግሞ አጫሉን ነፍሱን በገነት ያኖርልኝ። አጫል እወዳለሁ። የኔ አባት እናቴ ትሙት አጫሉም ማለት ነው። አሁንም ያጫሉ ስም ስነሳ ማለት ደሜ ነው። እንደዚህ ደሜ ይፈላል። እናቴ ትሙት እና በሱ ነው እኔ ላይ እንደዚህ የሰው ጥላቻ ኖሮብኛ አይደለም። ማንም ተቃዋሚ ውስጥ ነው ድረስ ወዲያው ተጣላችሁ ከሷ ጋር አረ በጥላቻ በንግግር እንደዛ ስትናገር ነው ኦሮሞን እንደዛ ብትናገር ነው እዚህ ቤት ውስጥ የሆነች ነገር እንዲቀመም ማርገ እዚህ ደረስ እኔ ብሆን ማለት ነው። አንቺ እኔ ቤቴ ውስጥ ሆነ ስለ ኦሮሞ ብትናገር የኦሮሞን ፖለቲካ የኦሮሞን ሕዝብ ብትሳደብ እኔ ብሆን ልክ አንተ እንደተሳደብከው ማለት ነው። ብሆን እዚህ ጋራ በሆነ ነገር ማመሜ ምናምን ሰጥቼ አንቺ ጥሩ ሰው አይደለሽ። መጀመሪያም ትታይኛለሽ። ፊትሽ ጥሩ ሰው እንዳልሆንሽ እንደዚህ ትታይኛለሽ። አጠገብሽ አልደርስም። አጠገብ እንዳልደርሽ አጠገብሽ አላረግም። እኔ ደግሞ ዘር ለእህል ነው፣ ደረጃ ለፎቅ ነው። ለብሔርሽ ድምፁኝ፣ ለብሔር ድምፁን አሉ። ከፈለገች አረንጓዴ ብቻ ተባብላችሁ ነበር ስትረብሹ ነው የነበረው ሁለታችሁ ከቤት ስትወጡ። አንተ አማራ ማታ አላማችን ስናይ ማለት ነው። አላማችን ስናይ ኦሮሞ የለም አማራ የለም። ፈሳችን እስቲ እንደው አንተ ለነገሩ ምን አንተን ማመን እስቲ እንደው የዛ ሰዓት የአማራ ናት ገርል ፍሬንዴ ብለህ ማል እስቲ የሚወዳት እናቴ ትሙት ገርል ፍሬንድ አማራ ነበረች። እንደዛ ስታውድ ምን ትልህ ነበር? ምንም ራሷን በራሷ እኔም በራሴ ተከባብረን ዝም ትላለች። እንደዛ እሺ ግን የዛኔ እኮ ምግብ ምናምን አልሰጠችም። የሆነ ነገር ጨማምራ እስካሁን ድረስ የሚያሳብድ እንደዚህ የሚባል ነገር የለም። መርዝ ታደርጋለች፣ መርዝ አደርጋለሁ ምናምን የሚባል ነገር የለም። አንድ ሲሸካሸክ መሸካሸክ ከጀመርሽ ማለት ነው ማንም ዞር ብሎ መርዝ የሚሰጥሽ ሰው የለም። እናት መርዝ የሚባል ነገር የለም። ውሸት ነው። ማንም መርዝ አይሰጥም። ይሄ እንደዚህ መርዝ ይሰጣል፣ እከሌ መርዝ ይሰጣል ምናምን ራሱን የምጠራጠር ነው። ራሱን ማምን ሰው ጂጂዬ መርዝ ትሰጠኛለች ብሎ የሚያስብ ሰው ላይ መርዝ የሚያደርግ ሰው ነው። እና እንደዛ አንቺ በመጀመሪያ ፊትሽ ተወጥሩ ጋር ጭራሽ ልትሳደብ መድኃኒዓለም በአላህ በኢየሱስ ጌታ ሆይ ለዚያም ማጫሉ እንትን ያለ ጊዜ እኔ ሄዱጣ ምን ታደርጊያለሽ? እኔ አንቺዬ እረፍ እንጂ አዘንክ እኮ አይባልም እኮ አዘንክ እኮ አይባልም። እና ምንድን ነው የምታወሪው? ቤቱን እዛ እዚህ ጋር ለዚያም ባጫሉ ጊዜ አይስወር በጣም ከባድ እኮ ነበር ለኛ። በጣም ክፉ ነኝ፣ በጣም ክፉ ነኝ። በጣም አቅፌሽ አልተኛም። ኧረ ተኛለሁ። ጂጂዬ
ዘር ላይን ደረጃ ለፎቅ ባሩጋዴ ቢጫ ቀይ ጥምጥም አድርጋ አቅፋኝ ነው የተኛችሁ እንደዚህ። ወይኔ እኔ ማር በደንብ አቅፍኝ ብርድ እየመታኝ ነው በሱ ምናምን እያልኳት እንዴት ትቀልጃለሽ እንዴ? እንዴ አቀፈችኝ ባሩጋዴ ቢጫ ቀይ እንደዚህ ጥቅልል አድርጋ ምናምን አጠመቀችኝ። ጥምቅ አድርገችኝ። ከተቃሽ ያለ እንኳን ተቆጭ ችግር አለ። ውሸቱን ነው ውሸቱን ነው ውሸቱን 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 በጣም ውሸቱን ነው ውሸቱን በዛ ሰዓት ነው ውሸቱን እኮቴ ነው። ጂጂ ለምንድን ነው የምትበሳጭ? እኔ ዴት ባረኩ ለምንድን ነው የምትናገሪ? ለምንድን ነው ማርፈሽ ማትቀመጥ? ለምንድን ነው ማትኝ? በበር ለምንድን ነው ብለሽ የምታስፈራሪ? ለምንድን ነው ማትኝ? አንቺ መብት ነው። እኔ ምን ቸገረኝ? ለምንድን ነው ምን አርገሽ ነው አንቺ እንደዚህ የምታደርጊው? አሁን ባለፈ ነገር ለምን ትናጅጃለሽ? እኔ ራሴ አልተናደድኩም። ጤናን ስትሄድ አሁን አልተናደድኩም። እንደዚህ ምናምን እንዴ ይመቸኝ ባሩጋዴ ቢጫ ቀይ ለዛውም አለው መሀል ላይ ኮከብ በሌለ ምናምን ጥቅልል አድርጋ ምናምን ይዛኝ እንደዚህ የኔ ማል አልጋዬ ለማንጥፍልኝ ትራሴ ለማርግልኝ እንዴ አገባኝ ነው። ለምን አይለያዩም? ታዲያ አጫሉን ለምን ታነሳለህ? አጫሉን በጣም ነው የምወደው እኔ አጫሉ እናቴ ትሙት ለዛ አይደለም እነሱ ናቸው። ለምን አጫሉ የሞተ ጊዜ አንተ እዚህ ጋራ እየተሰደብን እዛ አቅፈ ስትተኛ የነበረው እና ታዲያ ምን ችግር አለ እንዴ? ብርድ እንደመታኝ ነው እንደምፈልግ እንዴ ነው ጥቂት ድምጽ ነው የምችለው? እንዴ ነው ራስን ጠግኜ ምናምን መውጣት የምችለው? ምንድነው አብይ ያኔ ከምሱ ጋር አልነበር እንዴ? ታዲያ ለምሳሌም ነው አብይ ከምሱ ጋር አልነበር እንዴ ያኔ? ያ እሱ ግን የሚስቱን ቤተሰቦች አልተሳደበም። እኔም አልተሳደብኩም እንዴ አደራፊ እንጂ ጂጂ አታነካኪኝ ከቤተሰቡ ሚስቶች ጋር ተሳደባል ነበር ተነዳለች ጋር ከኛ ጋር አዎ እሱ ስሜታዊ ሆኜ ነው ስሜታዊ መልስ ነው እንጂ ስድብ አይደለም። ይሄ አሉባልታ ገርል ፍሬንድ ነው ማለት እኮ ነው። ስድብ አይደለም አሉባልታ ነው። ጂጂ የት እንጂ እንደዚህ አሁን ለምንድን ነው እንደዚህ ምናምን ስሜታዊ ሆነሽ ለምንድን ነው ስሜታዊ የምትጎጂ? እረፍ እንጂ እኔ ባረኩ ነገር ለምንድን እንድጸጸት ታደርግኛለሽ? እረፍ እንጂ ጂጂ እረፍ እንጂ የምትወዳትን ገርል ፍሬንድ የአብራክህን በዛን ሰዓት ብፈታት ስሜትን የምትካፈል ሴትዮ የምትስማት የምትልሳት ሰፖርት ታደርገኛለች እኮ እሷም ሰፖርት የምታደርገኝ በምን እንደሆነ ታውቂያለሽ ጂጂ? ብለሽ አዳምጪኝ ደስ ይለኛል። እንደዚያ ምናምን ብለሽ ስታዳምጪ ማለት ነው በምን ሰፖርት እንደምታደርግ ነፍሱን ይማሩና አጫሉን በጣም ነው የምትወደው እሷም ማለት ነው። አስወር አጫሉ እናቴ ትሙት እየቀለድኩ አይደለም። እነዛ ገርልፍሬንድ ነበረች እና ወይ ትሳደብ ነበረ። አዎ ኦኬ እኔ ግን አላምንም። እሺ ዝም ብዬ ቀደዳለሁ። አንቺ በቃ አላምንም እያልሽኝ በቃ አላወራልሽም። እንደውም እርፊ አንቺ ለምን ነው የምታበሳጭኝ? እኛን ያባሉናል እነሱ ይላላሳሉ። ኦኬ ስሚ ደግሞ እንደዚህ እንደሚወራ አይደለም። በኢየሱስ እንዴት አባቷ እንደምታምር ጂጂዬ ውበት እንዳይመስልሽ። እኔ ፖለቲካውን ትቼ ማለት ማታ ማታ ይጨልምብኛል። መራራ ጉዲና ያሉትን ሰምተሃል? አይመለከተኝም። ፖለቲካውን ትቻለሁ። ይኸውልሽ ማታ ማታ ምናምን ቀን ፖለቲካን አራምዳለሁ። ማታ ማታ ከምስቴ ጋር አቅፍ ተቃቅፌ ነው የምተኛው። እንደ ረፍ እንጂ ማታም ቀንም እንደዛ መሆን አይችልም። ረፍ እንጂ ጂጂ ደም እንዲህ ብታይ አንቺ ራስሽ ማለት ነው ሴት ሆነሽ እናቲቱን በሷ ተሻፍ አስወር። ይኸውልሽ ከበር ስገባ ስማ ወይኔ አሁን ራሱ ደስ ያለኝ ጂጂ ረፍ እንጂ ስሜት ናት። እየቀለድኩ አይደለም። ከበር እንደዚህ በር ከፍቼ ስገባ ግን እኮ ፍቅር አሰጣጥ እኮ በጣም ነው የምችሉት። እናቴ ትሙት ነው የምልሽ። ሟላችሁ ኑሩልኛ። ሌሎቹ ፍቅር አሰጣጥ አይችሉም የኦሮሞ ሴቶች ማለት ነው። ዴት አድርጌ አላውቅም። ዴት አድርጌ አላውቅም ኦሮሞ ሴት እንዳንተ ያለ ፍቅር ተሰጠ ነው ፍቅር እንዲሰጠው ማንም የሚሰጠው የኦሮሞ ሴት እኮ በጣም በእብድነቴ ወዳኝ አቅፋኝ አቀባበል ከበር ራሱ ስገባ ሽቶ አለባበሷ በስመ አብ አለባበሷ ወይን አቀራረቡ ጂጂ